ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ መደመጥ የሚገባቸውን አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአሜሪካ እስራኤልና ኢራን ጦርነት ከመሳሪያ ጦርነት አልፎ የሳተላይት መጠላለፍ፣ የሳይበር ጥቃት፣ የዳታ ሰርቨሮችና ኢንተርኔት መረቦች መውደምና መጠለፍ በሰፊው ሊኖር እንደሚችል ተገምቷል። የባንክና የቴሌኮም አገልግሎቶች መቆራረጥ ሊገጥማቸው እንደሚችልም መረጃዎች ወጥተዋል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ማዕከላዊ የስለላ ድርጅት CIA ዋና አውታር በኢራን ድሮን መመታቱ ተሰምቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ጦርነቱን እቀላቅላለሁ ሲል ገልጿል። የእስራኤል መከላከያ ሰራዊት IDF ዛሬ ረቡዕ በኢራን ዋና ከተማ ቴህራን በሚገኙ ስትራቴጂካዊ የገዢው አካል መሰረተ ልማቶች ላይ ሰፊ የአየር ድብደባ እንደጀመረም ይፋ አድርጓል። ባለፈው ቅዳሜ በደረሰ የአየር ጥቃት ህይወታቸው ያለፈው የኢራን መንፈሳዊ መሪ አያቶላ አሊ ኻሜኔይ የስንበት ስነ ስርዓት መራዘሙንም የአገሪቱ መንግስት አስታውቋል። ጦርነቱም ወደ አስፈሪ ምዕራፍ ተሸጋግሯል። የመካከለኛው ምስራቅ ሰማይ በለኮሳ የአሜሪካ ቢሊዮን ዶላር የራዳር መረቦች በኢራን ሚሳኤሎች መጋየታቸውም ታውቋል። የኢራን የቀድሞ የደህንነት ኃላፊም በክህደት ወንጀል ተጠርጥረው በቁጥጥር ስር ውለዋል። ቱርክ በበኩሏ ከኢራን የተተኮሰና ወደ አየር ክልሏ አቅንቶ የነበረ የባሊስቲክ ሚሳኤል በኔቶ የአየር መከላከያ ስርዓት አማካኝነት መታመጣሏን አስታውቃለች። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፌዴራል መንግስቱ በትግራይ ላይ በጭራሽ ጦርነት እንደማይጀምር ለመንግስታዊ የዜና ወኪል ጦርነት እንደማይጀምር ገልጸው ለኤርትራ መንግስትም ጥብቅ ማስጠንቀቂያ ሰጥተዋል። ኢትዮጵያን ለመጉዳት ከሞከረ የመጨረሻው ይሆናል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አስጠንቅቀዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡ ተገልጿል። የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል የደሞዝ ጥሬ ገንዘብ እጥረት እንዳጋጠመውም በይፋ አስታውቋል። ይህን መረጃም በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ አስፈሪ ምዕራፍ ተሸጋግሯል። ባለፈው ቅዳሜ አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ ተከትሎ ኢራን በወሰደችው መጠነ ሰፊ አጸፋ ጥቃት በኳታር፣ ባህሬን፣ ኩዌትና ሳውዲ አረቢያ የሚገኙ ስልታዊ የአሜሪካ የጦር ሰፈሮች በከባድ ሚሳኤሎች ተደብድበዋል። ከሳተላይት የተገኙ አስደንጋጭ ምስሎች እንደሚያሳዩት አሜሪካ ሚሳኤሎችን አስቀድማ ለመለየት የምትጠቀምባቸውና በቢሊዮን የሚቆጠር ዶላር የሚወጡባቸው ዳር ስርዓቶች ከጥቅም ውጭ ሆነዋል። በተለይም በኳታር የሚገኘውና የአሜሪካ አይን ተብሎ የሚጠራው ግዙፉ ANFPS 132 ራዳር መውደሙን የዋሽንግተንን የጦር አቅም በእጅጉ አዳክሞታል ነው የተባለው። በኩዌት የሚገኘው አሪፍ ጃን የጦር ሰፈርም የደረሰበት ጥቃት ከባድ ሲሆን ከ8 በላይ የሳተላይት መገናኛ ህንፃዎች መፈራረሳቸው ተረጋግጧል። በተባበሩት አረብ ኤምሬትስና በዮርዳኖስ የሚገኙት ዘመናዊው የቲሃድ ራዳር ስርዓቶችም የኢራንን ድሮኖችና ሚሳኤሎች መከላከል ሳይችሉ ቀርተው ጉዳት አስተናግደዋል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን በኢራን የሚገኙ ዜጎች ላይ ጉዳት ከደረሰ ያለምንም ቅድመ ሁኔታ ወደ ጦርነቱ ገባለሁ በማለት በዓለም ላይ ከፍተኛ ድንጋጤን የፈጠረ ማስጠንቀቂያ ሰጥተዋል። ይህ ድንገተኛ ክስተት የቀጠናውን ውጥረት ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት የፈጠረ ሲሆን የዓለም የኢኮኖሚ ገበያ በትልቅ መናወጥ ውስጥ ይገኛል። የሰሜን ኮሪያ የኒውክሌር አቅምና የረዥም ርቀት ሚሳኤል ቴክኖሎጂ መኖሩ ደግሞ ማስጠንቀቂያውን እጅግ አስፈሪ አድርጎታል ነው የተባለው። የኢራን የቀድሞ የደህንነት ኃላፊም በክህደት ወንጀል ተጠርጥረዋል። ለረጅም ዓመታት የኢራን የእስላማዊ አብዮት ዘብ ኃይል የስለላ መዋቅርን በበላይነት ሲመሩ የቆዩት ሆሴን ታኢብ ከእስራኤሉ ሞሳድ ጋር ግንኙነት አላችሁ በሚል በቁጥጥር ስር መዋላቸው ተዘግቧል። ጥርጣሬውን የቀሰቀሰው የ20 ደቂቃ ድራማ ለባለስልጣኑ መታሰር እንደ ዋነኛ መነሻ የተጠቀሰው በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው ጥቂት ደቂቃዎች ቀደም ብሎ የታየው ያልተለመደ ክስተት ነው። ሆሴን ታኢብ ከአገሪቱ ጠቅላይ መሪ አሊ ኻሜኔይ ጋር በስብሰባ ላይ እንዳሉ ጥቃቱ ከመፈጸሙ 20 ደቂቃ በፊት ታመም ያለው በሚል ምክንያት በድንገት አቋርጠው መውጣታቸው
ከፍተኛ ጥርጣሬን ፈጥሯል። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ራሳቸውን ለማዳን እንዲሁም ለጠላት መረጃ አሳልፎ በመስጠት ሳይተባበሩ እንዳልቀረ ተገምቷል። ሁሴን ታኢብ በኢራን የደህንነት መዋቅር ውስጥ እጅግ ተጽዕኖ ፈጣሪና ምስጢር አዋቂ ሰው እንደነበሩ ይነገራል። እንደ አይሪሽ ታይምስና ኢራን ኢንተርናሽናል ዘገባ ከሆነ የእሳቸው መታሰር በኢራን ከፍተኛ አመራሮች መካከል ያለውን ያለመተማመን ስሜት ከፍ ከማድረጉም በላይ የሞሳድ ሰርጎ ገብነት እስከ የትኛው የስልጣን እርከን ድረስ እንደዘለቀ ማሳያ ተደርጎ ተወስዷል። በአሁኑ ሰዓትም ባለስልጣኑ በከፍተኛ ጥበቃ ስር ሆነው ምርመራ እየተደረገባቸው ይገኛል። የአያቶላ አሊ ሀሚኔ የቀብር ስነስርዓት መራዘሙ ታውቋል። ባለፈው ቅዳሜ በደረሰ የአየር ጥቃት ህይወታቸው ያለፈው የኢራን መንፈሳዊ መሪ አያቶላ አሊ ሀሚኔ የስንብት ስነስርዓት መራዘሙን የሀገሪቱ መንግስት አስታውቋል። እንደ አናዶሉ ዘገባ ከሆነ ዛሬ ምሽት ሊጀመር የነበረው የ3 ቀናት የሀዘን መርሃ ግብር የተራዘመው ከመጠን በላይ የሆነ ህዝብ ይገኛል ተብሎ በመታሰቡ ነው። የቀብር ስነስርዓቱ በቴህራን ኢማም ሆሜኒ መስጂድ እንዲካሄድ ታቅዶ የነበረ ሲሆን መሪው በትውልድ ቦታቸው መሻሃድ ሊቀበሉ እንደሚችሉም እየተዘገበ ይገኛል። በዚህ ጥቃት የሀሜኒ ባለቤትና ልጆችን ጨምሮ በርካታ ሰዎች መገደላቸው ይታወቃል። ኢራን ለ40 ቀናት የሚቆይ ብሔራዊ ሀዘን ያወጀች ሲሆን አዲስ የተመረጠው የቀብር ቀን ወደፊት እንደሚገለጽም አስታውቃለች። የእስራኤል መከላከያ ሰራዊትም በኢራን ዋና ከተማ ቴህራን በሚገኙ ስትራቴጂካዊ የገዢው አካል መሰረተ ልማቶች ላይ ሰፊ የአየር ድብደባ መጀመሩን ይፋ አድርጓል። እንደ መከላከያ ሰራዊቱ መግለጫ ከሆነ ይህ ኦፕሬሽን ሮሪንግ ላዮን የተሰኘው ዘመቻ በዋናነት ያነጣጠረው የሚሳኤል ማስወንጨፊያ ጣቢያዎች፣ የአየር መከላከያ ስርዓቶችና ሌሎች ወታደራዊ ተቋማት ላይ ነው። በተለይም በቴህራን ውስጥ የሚገኙ የባሲጅ የጸጥታ ኃይል የእዝ ማዕከላት በከባድ ጥቃት መመታታቸው ተዘግቧል። ይህ እርምጃ የተወሰደው ባለፈው ሳምንት የኢራን ከፍተኛ መሪ አያቶላ አሊ ካሜኔ መሞታቸውን ተከትሎ በቀጠናው ከፍተኛ ውጥረት በነገሰበት ሰዓት ነው። በአሁኑ ሰዓት በቴህራን ሰማይ ላይ ከፍተኛ ጭስ እየታየ ሲሆን የአይን እማኞችም ተከታታይ የፍንዳታ ድምጾችን እየሰሙ መሆናቸውን ገልጸዋል። የአሜሪካ እስራኤል ኢራን ጦርነትም ከመሳሪያ ጦርነት አልፎ የሳተላይት መጠላለፍ፣ የሳይበር ጥቃት፣ የዳታ ሰርቨሮችና ኢንተርኔት መረቦች መውደምና መጠለፍ በሰፊው ሊኖር እንደሚችል ተገምቷል። የባንክና ቴሌኮም አገልግሎቶች መቆራረጥም ሊገጥማቸው ይችላል የተባለው ምልክቶች እየታዩ እንደሆነና ትናንት በዩናይትድ አረብ ኤሚሬትስና በብራዚል አንዳንድ ባንኮች ምልክቶች መታየታቸው ታውቋል። ፌስቡክና ቲክቶክም በአሜሪካ ለተወሰኑ ሰዓታት ችግር ገጥሟቸው እንደነበር ተገልጿል። የአሜሪካ ባንክ በጦርነቱ ምክንያት ሊመጣ የሚችልን የሳይበር ጥቃት ለመከላከል በተጠንቀቅ መቆሙንም ሮይተርስ ዘግቧል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ማዕከላዊ የስለላ ድርጅት የሲአይኤ ዋና አውታር በኢራን ድሮን መመታቱንም ዋሽንግተን ፖስት አስነብቧል። ይህ በእንዲህ እንዳለም ቱርክ ከኢራን የተተኮሰና ወደ አየር ክልሏ አቅንቶ የነበረ የባሊስቲክ ሚሳኤል በኔቶ የአየር መከላከያ ስርዓት አማካኝነት መታመጣሏን አስታውቃለች። የኢራን ሚሳኤል የእኛን ግዛት ኢላማ ያደረገ አይደለም በማለትም ቱርክ ገልጻለች። የቱርክ ባለስልጣናት ኢራን የታቀደ ጥቃት አለመፈጸሟን አስታውቋል። ስማቸው ያልተጠቀሰ አንድ ባለስልጣን በምስራቅ ሜዲትራኒያን በኔቶ የተመታው የኢራን ባሊስቲክ ሚሳኤል ዓላማው በቱርክ ላይ እንዳልሆነ ግልጽ ነው ሲሉ ተናግረዋል። ሚሳኤሉ ቱርክ ውስጥ ምንም አይነት ጉዳት አላደረሰም በማለትም ተናግረዋል። ባለስልጣኑ ይህ ግልጽ ነው፣ የኢራን ሚሳኤል የኛን ግዛት ኢላማ ያደረገ አይደለም ሲሉ ገልጸዋል። ኔቶ በቱርክ የአየር ክልል የተቃጣ ጥቃት ማክሸፉን ቢገልጽም ኢራን በበኩሏ ይህ ዜና እስከተጠናከረበት ሰዓት ድረስ የሰጠችው ማብራሪያ የለም። ወደ ቀጣዩ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያ ሰጥተዋል። ኢትዮጵያን ለመጉዳት ከሞከረ የመጨረሻው ይሆናል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ኢትዮጵያን ለማተራመስ የሚያደርገውን ማንኛውንም ተጨማሪ ሙከራ መንግስታቸው እንደማይታገስ ገልጸው ምናልባት ደግሞ ከሞከረ የመጨረሻው ይሆናል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ይህንን ያሉት ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ ሲሆን በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረቶችና በተደጋጋሚ ሻዕቢያ ብለው ከጠሩት የኤርትራ መንግስት ጋር ስላለው ግንኙነት ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ በሰሜን እዝ ላይ ከተፈጸመው ጥቃት በኋላ የተፈጠረውን የጸጥታ ክፍተት በመጠቀም የኤርትራ ጦር ወደ ትግራይ ክልል መግባቱን ተናግረዋል። በወቅቱ ወደ ኋላ እያፈገፈጉ ለነበሩ የኢትዮጵያ ሰራዊት አባላት የኤርትራ ሲቪሎችና ባለስልጣናት ላደረጉት ድጋፍም ምስጋናቸውን ቢያቀርቡም በጦርነቱ ሰዓት በኤርትራ ሰራዊት የተፈጸሙትን ግፍና በደሎች ግን በጽኑ አውግዘዋል። ክፉን ክፉ ደጉን ደግ ለማለት
በማለት አንሸማቀቅም ያሉት ጠቅላይ ሚኒስትሩ የፌዴራል መንግስቱ በወቅቱ ከህወሓት ጋር በከባድ ውጊያ ላይ በመጠመዱ የኤርትራ ጦር እንዳይገባ መከላከል ሳይቻል መቅረቱንም ገልጸዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አብይ ፌዴራል መንግስቱ በትግራይ ላይ በጭራሽ ጦርነት እንደማይጀምር ለመንግስታዊ የዜና ወኪል በትግረኛ በሰጡት ቃለ ምልልስ አረጋግጠዋል። አብይ ህወሓት ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ ቅስቀሳ እያደረገ ይገኛል በማለትም ከሰዋል። ከወልቃይት አካባቢ የተፈናቀሉ ሰዎችን ወደ ቀያቸው የመመለስ ጉዳይ ግትር አቋም አለው ባሉት ህወሓት ውስጥ በሚገኝ ቡድን ምክንያት ሊሳካ እንዳልቻለ የገለጹት አብይ ሆኖም ተፈናቃዮች የግድ ወደ ቦታቸው መመለስ እንዳለባቸው ተናግረዋል። ቡድኑ በአባላቱና ህዝቡ ላይ ተስፋው ቢሟጠጥም ቀሪ ተስፋውን በውጭ ኃይሎች ላይ በማድረግ የትግራይን የወርቅና ሌሎች ማዕድናትን እየበዘበዘ ለጦር መሳሪያ ግዥ እያዋለ ነው በማለት ጭምር አብይ ወንጅለዋል። አብይ የኤርትራ መንግስት የትግራይን ህዝብ በድጋሚ ለመበደል ከሞከረ የመጨረሻው ሙከራ ይሆናል በማለትም አስጠንቅቀዋል። ይህ በእንዲህ እንዳለም ጌታቸው ረዳ የሚመሩት ስምረት ፓርቲ ኋላቀር ሲል የጠራው የህወሓት ቡድን በመንግስት ስር የሚተዳደሩ ቤቶችንና ታሪካዊ ቅርሶችን በሐራጅ ለመሸጥ እየተንቀሳቀሰ ይገኛል በማለት ከሷል። ይህ በእንዲህ እንዳለም የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል የደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋ አስታውቋል። ወደ መጨረሻው መረጃዎችን ስናልፍ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኦሮሚያ ክልል አርሲ ዞን አማጺው የኦሮሞ ነጻነት ሰራዊት የካቲት 19 ቀን 2018 ዓ.ም በሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ በፈጸመው ጥቃት ቁጥራቸው በውል ባልተለዩ ሰዎች ላይ የህይወት መጥፋት፣ የአካል ጉዳት፣ እገታና መፈናቀል ማድረሱን አስታውቋል። የኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ በዞኑ የተለያዩ ወረዳዎች ታጣቂዎች በሚፈጽሙት ጥቃት ሳቢያ ለሰብአዊ መብቶች ጥሰት ምክንያት የሆኑት ሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ ማፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶችና ዘረፋዎች የሰዎችን በህይወት የመኖር መብት ጨምሮ ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራቸውን እንዳያከናውኑ እንቅፋት ፈጥረዋል ሲሉ ተናግረዋል። የፌዴራሉና የክልሉ መንግስታት በተደጋጋሚ ጥቃቶች በተፈጸሙባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላትን እንዲያሰማሩ የጠየቁት ብርሃኑ መንግስታቱ ከሌሎች አጋር አካላት ጋር በመተባበር በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂና አስቸኳይ የሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበትን ሁኔታ እንዲያመቻቹና ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጭምርም ጥሪ አቅርበዋል።